ሰላም የኤዱኬሽናል ቴክኖሎጂ ቻናል ቤተሰቦችና ተከታታዮች እንዴት ናችሁ? በዛሬው ትምህርታችን ወሳኝ የሆነ እና አንገብጋቢ ለአንድ ዌብ ዴቨሎፐር እጅግ በጣም አስፈላጊ የሆነ ነገር እናያለን ማለት ነው። ዌብ ሆስቲንግ እና ዶሜን ኔም ሬጅስትሬሽን ማለት እንደሆነ አጠር አድርገን እናያለን ማለት ነው። ስለዚህ ዌብ ሆስቲንግ እንግዲህ ማለት ዋንስ አፕሊኬሽን ከተሰራ በኋላ ሰርቨር ላይ መቀመጥ መቻል አለበት። ይሄ እኛ የሰራ ነው ወይም ደግሞ አበልጻጊው ይህን ከሰራ በኋላ በኢንተርኔት ስራው the world እንዲታይለት ከፈለገ ወይም ደግሞ እንዲታይ ከተፈለገ ምን መሆን አለበት? ሆስት መደረግ አለበት፣ ሰርቨር ላይ መቀመጥ መቻል አለበት ማለት ነው። እሱ ነው ዌብ ሆስቲንግ እንለዋለን። ስለዚህ these applications are loaded into the live server ላይ መውጣት መቻል አለበት። ስለዚህ ላይቭ ሰርቨር ላይ እንዲወጣ ደግሞ ሆስት መደረግ አለበት። ሆስት ለማድረግ ደግሞ ምን ያስፈልገናል? ዶሜን ኔም ሬጅስተር ማድረግ መቻል አለብን ማለት ነው። ስለዚህ እነዚህን ስቴፖች እናያለን ማለት ነው። ናው ምን ማለት ነው? the concept of web hosting ምንድነው? ዶሜን ኔም ሬጅስትሬሽን ምንድነው የሚለውን እናያለን ማለት ነው። ዌብ ሆስቲንግ ኢን ጀነራል ምንድን ማለት ነው? which is a service to store and serve ready-made files ፋይሎችን በአጠቃላይ ሰርቨር ላይ የምናስቀምጥበት ሚንስ ዌብ ሆስቲንግ እንለዋለን። ዶሜን ኔም ሬጅስትሬሽን የምንለው ደግሞ it is the process of purchasing domain name from domain registrar ዶሜን ኔም ስሙን መግዛት ማለት ነው። ስሙን መግዛት ማለት ነው። that means ለምሳሌ for example I need to google.com የሚል ምንድነው? ይሄ ስም ነው። so this is domain name ይባላል። ይሄኛው ይሄ ፐርቼዝ ይደረጋል ከተቋማት ማለት ነው። which is a human readable address of website. It is what you type into your browser's address bar to visit a site. www.google.com, facebook.com, yourwebsite.com ስንል ይሄ ምን ማለት ነው? ዶሜን ኔም ነው ማለት ነው። ይሄኛው ደግሞ ዝም ብሎ አይሰጥም። ይሄንን የሚመዘግቡ ተቋማቶች አሉ፣ የታወቁ እውቅና የተሰጣቸው ተቋማቶች አሉ። ስለዚህ ይህንን ስም እናንተም ወይም ደግሞ አበልጻጊዎች የራሳቸውን ከሰሩ በኋላ በራሳቸው ስም በራሳቸው የቢዝነስ ብራንድ ምን ማድረግ ይችላሉ? ስም ይሰይሙና እሱን ኦፊሻሊ እንዲታወቅ ማድረግ የሚችሉበት ሚንስ ዶሜን ኔም ሬጅስትሬሽን እንለዋለን ማለት ነው። ዌብ ሆስቲንግ ኢን ጀነራል ምንድነው? HTML፣ CSS፣ ኢሜጅ እና ቪዲዮ፣ ኦዲዮ whatever any ፋይል ሰርቨር ላይ የምናስቀምጥበት on a server that is connected to the internet ኢንተርኔት ላይ ይቀመጣል፣ ሰርቨር ላይ ይቀመጣል። በኢንተርኔት አክሰስ የምናደርግበት ሚንስ ዌብ ሆስቲንግ እንለዋለን ጀነራሊ። Domain name registration means purchasing and officially reserving your domain name. እንደነገርኳችሁ ዶሜን ሬጅስትራር የሚባሉ ተቋማቶች አሉ። እነሱ እናያለን። አውቶራይዝድ የሆኑ ናቸው፣ ካምፓኒዎች ናቸው። ደን እነሱ ጋር ተሄዶ የቢዝነስ ኔማችሁ ሬጅስተር ይደረጋል፣ ይመዘገባል ማለት ነው። ከተመዘገበ በኋላ አክሰሰብል ይሆናል ማለት ነው በኢንተርኔት። how domain name registration works እንዴት ይሰራል? የመጀመሪያው ስራ ምንድነው? choose a domain name ስም መምረጥ ነው። ፈርስት የራሳችሁን ስም mytutorials.com for example mytutorials.com የሚል ምርጥ ለኔ ቢዝነስ ይሄ ዶሜን ኔም መረጥኩኝ ማለት ነው። ከዛ ይሄ የመረጥኩት ዶሜን ኔም ደግሞ ምን መደረግ አለበት? ቼክ መደረግ አለበት። ሌላ ሰው በዚህ ተመሳሳይ ሬጅስተር አለማድረጉ እርግጠኛ መሆን መቻል አለበት። ቼክ ያደርጉታል እነሱ ማለት ነው። if it is not already taken you can register it ምንም በዚህ ስም ተመሳሳይ ከሌለ ሬጅስተር ይደረጋል። ተመሳሳይ ካለ ግን ሁለት ዶሜን ኔም እዚህ ዓለም ላይ መኖር ስለሌለበት ሪጀክት ይደረጋል ማለት ነው። ሌላ ኔም ይሰጣል። now select a domain ኤክስቴንሽኑን እንመርጣለን። ለምሳሌ tutorials.com ነው፣ tutorials.org ነው፣ tutorials.net ነው፣ edu ነው ወይስ ኢቲ ነው? በሀገር ሊመሰረት ይችላል። ለምሳሌ እንግላንድ ከሆነ እንግላንድ፣ ዩኤስኤ ከሆነ ዩኤስኤ፣ ኢንዲያ ከሆነ ኢንዲያ የሚል፣ ኢትዮጵያ ከሆነ ኢትዮጵያ ተብሎ የሚሰጥበት ሚንስ አለ። ስለዚህ ሰሌክት እናደርግና mytutorials.com ከሆነ ኮመርሻል ነው፣ ኦርግ ከሆነ ኦርጋናይዜሽን፣ ኔት ከሆነ ኔትወርክ እያልን መስጠት ይኖርብናል። the fourth step is register with registrars ከመዝጋቢ ተቋማት ጋር ማስመዝገብ ነው። you pay an annual fee just ከሚመዘግቡ ተቋማት ጋር ስንማስመዘግብ it needs annual fee. The final step is connect domain to host then domain name የኛውን mytutorials.com ሚል ካወጣን በኋላ then these names are registered totally so ምንድነው የሚደረገው ማለት ነው? just www
.my tutorials.com የሚል አድራሻ ይሰጠናል። ስለዚህ ፋይሎቹን በዚህ አድራሻ ፋይሉን እዚህ ውስጥ እናስቀምጣለን ማለት ነው። ምንም የለውም። ስለዚህ ፋይሎቹ እዚህ ላይ ይቀመጣሉ። እዚህ ፋይል ከተቀመጠ በኋላ ለምሳሌ እነኚህ ፋይሎች ሙሉ እዚህ ውስጥ ይገቡና ሰርቨር ላይ ይቀመጣል ማለት ነው። ከዛ ሰርቨር ላይ ሆኖ ጀስት እንደዚህ እንትን ላይ ዌብ ላይ ስንጠራው ጀስት እንደዚህ ቪዚብል ይደረጋል ይታያል ማለት ነው። ሶ ስለዚህ ክሊክ ስናደርገው በኢንተርኔት ደን አክሰስብል ይሆናል throughout the world ማለት ነው። ስለዚህ ይህንን ስቴፕ እንለዋለን ዶሜን ኔም ሬጅስትሬሽን እንለዋለን። ኮኔክት ዶሜን ቱ ሆስት ይደረጋል ከሆስት ጋር ይገናኛል ማለት ነው። ናው ፖፑላር ዶሜን ሬጅስትራርስ አሉ። ዶሜን የሚሰጡን የታወቁ ዓለም አቀፍ ተቋማቶች አሉ። ለምሳሌ ጎዳዲ የምንለው ኔምቺፕ የምንለው ጉግል ዶሜን የምንለው ብሉሆስት እና ሆስቲንገር ብዙ ናቸው። ግን ፖፑላር የምናውቃቸው የሚታወቁ የኢንተርናሽናል ሆስት ምንድነው ዶሜን ሬጅስትራር ናቸው ማለት ነው። ዶሜን ኔም ኢን ጀነራል ምን ማለት ነው? your website address የዌብሳይታችን አድሬስ ነው ዶሜን ኔም ቶታሊ ማለት ነው። that means like phone book ወይም ደግሞ እንደ ስልካችን እንደ ስልክ ቁጥራችን ማለት ነው። ዌብ ሆስቲንግ ምንለው ደግሞ your website house the place where your applications are placed አፕሊኬሽናችን የሚቀመጥበት ቦታ ዌብ ሆስት እንለዋለን። ስም ካወጣን በኋላ እዛ ስም ላይ አፕሊኬሽናችንን እናስቀምጣለን ማለት ነው። that's ዌብ ሆስት እንለው እሱ ነው። ስለዚህ እዛ ስም ላይ ወስደን እናስቀምጣለን። ስሙ ደግሞ የአፕሊኬሽን በአጠቃላይ ሰርቨር ላይ ዳታው ይቀመጣል። አሁን throughout the world ቪዚብል ወይም ደግሞ አክሰሰብል ይሆናል ማለት ነው። በዛ ልክ ነው እያንዳንዱ ዌብሳይት አክሰስ እናደርግ throughout the world የምናገኘው በዛ ልክ እየተቀመጠ ነው ማለት ነው። ናው ሃው ዌብ ሆስት ወርክስ እንዴት ይሰራል የምንለው ነው። ፈርስት ዌብሳይታችንን በወርድፕረስ በተለያዩ ፍሬምወርኮች ከሰራን በኋላ አፕሎድ ዌብሳይታችንን ሆስት ሰርቨር ላይ እናስቀምጣለን። ደን ያንን ሆስት ሰርቨር ላይ ካስቀመጥን በኋላ ዶሜን ኔም እንሰጠዋለን። ዶሜን ኔማችንን ከዲኤንኤስ ጋር ሊንክ እናደርጋለን። ሆስት ሰርቨራችን ጋር ሊንክ እናደርጋለን። ደን ቪዚተር ታይፕ ዩር ዶሜን ሲጽፉ ምን ማድረግ ይችላሉ ማለት ነው። mytutorials.com ብለው ሲጽፉ ቀጥታ ፋይሉ ወይም ደግሞ ዌብሳይቱ አክሰሰብል ይሆናል ማለት ነው። ዌብ ሆስቲንግ ካምፓኒ ምንላቸው አሉ። ሆስት የሚያደርጉ ካምፓኒዎች አሉ። ፐር ይር እየከፈልን እነኚህ ካምፓኒዎች ምንድናቸው ማለት ነው። ብር ከፍለን ፐር ይር ፋይላችን የምናስቀምጥበት ሆስት የምናደርግባቸው ካምፓኒዎች ናቸው። የታወቁ ካምፓኒዎች ናቸው። ለምሳሌ ብሉ ሆስት በጣም ይታወቃል። ሆስቲንገር፣ ጎዳዲ በጣም ይታወቃሉ። እነዚህ ኔምቺፕ የምንላቸው እነዚህ ዲጂታል ኦሽን የምንላቸው በአጠቃላይ ሆስት የሚያደርጉልን ካምፓኒዎች ናቸው ማለት ከኛ የሚጠበቀው ስም ማውጣት ከቴሌ ወይም ደግሞ ስም ከሚሰጡ ኦርጋናይዜሽኖች ያንን ስም ይዘን እነዚህ ጋር መምጣት ነው። ኢንተርናሽናል ዌብ ሆስቶች ጋር መምጣት ለእነሱ እንሰጣቸዋለን። እዛ ስማችን ላይ ደግሞ ያደርጋሉ አፕሊኬሽን ያስቀምጡትና አክሰሰብል እንዲሆን ያደርጉታል ማለት ነው። ሎካል ዌብ ሆስቶች ደግሞ አሉ። በኢትዮጵያ ደረጃ የጋራ ሆስት አንዱ ነው ጎጆ ሆስት እና ሃሁ ክላውድ ደን ሆስት ሀበሻ የምንላቸው እነዚህ ታወቁ አራቱ ሎካል ዌብ ሆስት የሚያደርጉልን ናቸው ማለት ነው። ዋንስ ሆስት ካደረግን በኋላ ክሊያንት ሰርቨር ሞዴል ትላንት እንደነገርኳችሁ ደን ምን ማለት ነው ክሊያንት ሰርቨር ሞዴል መተግበር ይቻላል። ደን ክሊያንት ልክ የዌብሳይታችሁን አድሬስ ሲጠራ በኢንተርኔት አማካኝነት ሰርቨር ምን ያደርጋል ማለት ነው ሪኩዌስት ሪስፖንድ ማድረግ ይጀምራል ማለት ነው። ስለዚህ ሪስፖንድ አደረገ ማለት ደግሞ your websites are visible throughout the world ይሆናል ማለት ነው። so this is how the client server models work as well as domain name registration and web hostings are combined to work in order to achieve visible my website or your website throughout the world ስለዚህ በዚህ ልክ ይሰራል ማለት ነው። if you have any question you can ask. Thank you for watching this video.